ተማሪ ዕውቀትን ፈላጊ የሀገር ተረካቢ ዕውቅ ፈላስፋ ሲሆን የቤተክርስቲያን ተተኪ ዕውቀትን ፈላጊ ቤተክርስቲያንንም ሀገርንም የሚጠብቅ ምሁራን ከሚፈሩበት መካከል ደግሞ አንዱ መዋቅር ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት በእድሜ ያልተገደበ ሕፃናት፣ ወጣቶች፣ አዛውንቶች አቅፎ ቤተክርስቲያናዊ ስርዓትን በማስተማር የነገ ተተኪና የቤተክርስቲያን ዘብ የሚሆንላትን ትውልድ በዘመናዊ በመንፈሳዊ ብቁ ዜጋ የሚፈጥር የቤተክርስቲያን አንዱ መዋቅር ነው። ይህ ሰንበት ትምህርት ቤት በአንድ አይነት የትምህርት መዋቅር ተዋቅሮ ስርዓተ ትምህርትን እያከናወነ ሲሆን በሰሜን ሸዋ ሀገረ ስብከትም በብፁዕ አቡነ ቀሌምንጦስ መልካም ፈቃድና መመሪያ ሰጭነት የትምህርት ስርዓቱ በሰንበት ትምህርት ቤት አንድነት አማካኝነት እየተሰጠ ይገኛል። የሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት የ2018 ዓመተ ምህረት የመንፈቅ ዓመት ጠቅላላ ጉባኤና የአራተኛ ዙር የተማሪዎች ምርቃት በብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አባታዊ ቡራኬ ተካሂዷል። በመርሃ ግብሩ መክፈቻ መላከ ፀሐይ እስጢፋኖስ ስዕሌ የሀገረ ስብከቱ የስብከተ ወንጌል ክፍልና የሰንበት ትምህርት ቤቶች ማደራጃ መምሪያ ክፍል የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ባዘዘው መሰረት በጎቼን አሰማራ፣ ጠቦቶችን ጠብቅ፣ ግልገሎችን አሰማራ በሚለው መሪ ቃል ላይ መሰረት በማድረግ ቅድስት ቤተ ክርስቲያን አገልግሎቷን እያከናወነች ትገኛለችም ብለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ባዘዘው መሰረት በጎችን አሰማራ፣ ጠቦቶችን ጠብቅ፣ ግልገሎችን አሰማራ በሚለው መሪ ቃል መሰረት ቅድስት ቤተ ክርስቲያን አገልግሎቶቿን እያከናወነች ትገኛለች። ቅድስት ቤተ ክርስቲያን መረቧን አዘጋጅታ የአገልግሎት ስምሪትንና የጠቦቶችን ጥበቃ ስራ በማከናወን ለሰንበት ትምህርት ቤት መዋቅር ሰጥታ እየሰራች ትገኛለች። ቤተክርስቲያን ዘመኑን በዋጀ መልኩ በተለይ ወጣቱን ትውልድ በክርስትና ሃይማኖት የምታንጽበት ተቋም ሰንበት ትምህርት ቤት ሲሆን በጉብዝና ወራት ፈጣሪን አስብ እንደተባለ ሁሉ በወጣትነት ዘመን መንፈሳዊ ዕውቀትና ስጋዊ ዕውቀትን በመማር ጤናማ ሕይወትን ለመኖር ከፍተኛ ጥቅም አለው በማለትም ተናግረዋል። ቅድስት ቤተክርስቲያን ዘመኑን በዋጀ መልኩ ተከታዮቿን በተለይ ወጣቱን ትውልድ በክርስትና ሃይማኖት የምታንጽበት ተቋም ሰንበት ትምህርት ቤት ነው። በዚህ መሰረት የሰንበት ትምህርት ቤቱ ጥቅሙ ከፍተኛ ስለሆነ በጉብዝና ወራት ፈጣሪን አስብ መክብብ 12 በወጣትነት ዘመን መንፈሳዊ ዕውቀትን ስጋዊ ዕውቀትን አጣምሮ በመማር ማወቅ ጤናማ ሕይወትን ለመኖር ከፍተኛ ጥቅም ይሰጣል። ለወላጆች ልጆቻቸው ያልተዛባ ጤናማ ሕይወት እንዲኖራቸው ወደ ሰንበት ትምህርት ቤት በመላክ መንፈሳዊና ስጋዊ ዕውቀትን እንዲያገኙ ማድረግ ያስፈልጋል። የትውልድ ብልሽነት እንዳይኖር ትምህርት ሃይማኖትን፣ ክርስቲያናዊ ስነ ምግባርና ፈሪሃ እግዚአብሔር እንዲኖራቸው ወደ ሰንበት ትምህርት ቤት በመላክ በእውቀት በጥበብ ማሳደግ ይገባል። መንፈሳዊ ዕውቀትም የሚገኘው በመንፈሳዊ ቦታ ነው ብለዋል። የትውልድ ብልሽነት እንዳይገጥም ትምህርት ሃይማኖትን፣ ስነ ምግባርን፣ ፈሪሃ እግዚአብሔርን መማር ይጠቅማል። ስለዚህ ወላጆች ልጆቻቸውን ወደ ሰንበት ትምህርት ቤት ላኩ፣ በእውቀት በጥበብ ይደጉ። የመንፈሳዊነት ጥቅሙ መንፈሳዊ ሰው ግን ሁሉን ይመረምራል፣ እሱን ግን በማንም አይመረመርም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15። መንፈሳዊ ዕውቀት የሚገኘው በመንፈሳዊ ቦታ በቅድስት ቤተክርስቲያን በሰንበት ትምህርት ቤት ነውና። ይህ ጉባኤ በብፁዕነታቸው መመሪያ ሰጭነትና በጸሎት በመታገዝ ስራው እየተከናወነ መሆኑን ገልጸው ይህ ስራም ወደፊት ተጠናክሮ እንደሚቀጥል ተናግረው ቅድስት ቤተ ክርስቲያን በወጣቶች እንድትከበብ በጎልማሶች እንድትጠበቅ ታዳጊ ሕፃናት በቅድስና ሕይወት እንዲያድጉ ወደ ሰንበት ትምህርት ቤት ለመላክ ወላጆች ከፍተኛ ኃላፊነት አለባቸው በማለትም መልእክታቸውን አስተላልፈዋል። ሀገረ ስብከት አቀፍ የሰንበት ትምህርት ቤት አንድነት ጉባኤ ከብፁዕ አቡነ ቀሌምንጦስ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና
የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መመሪያ በመቀበል በጸሎታቸው በበረከታቸው በመታገዝ ስራውን እያከናወነ ይገኛል። ወደፊትም ተጠናክሮ ተደራጅቶ ስራውን ለማከናወን በመነቃቃት ላይ ይገኛል። መንፈሳዊ ሕይወት በመልበስ መንፈሳዊ እውቀትና ጥበብን በተሞላበት የሥራ ሂደት በመንቀሳቀስ ወጣቶችን መሰብሰብ ይጠበቅብናል። ቅድስት ቤተክርስቲያን በወጣቶች እንድትከበብ፣ በጎልማሳዎች እንድትጠበቅ፣ ታዳጊ ሕፃናት ከቅድስና ሕይወት ጋር እንዲያድጉ ወላጆች ከፍተኛ ኃላፊነት ስላለባቸው ልጆቻችሁን ክትትልና ቁጥጥር ባልተለየው መልኩ ልጆቻችሁን ወደ ቅድስት ቤተክርስቲያን ወደ ሰንበት ትምህርት ቤት እንድትልኩ ቤተክርስቲያናችን መልእክቷን ታስተላልፋለች። በመርሃ ግብሩ ላይ የሰንበት ትምህርት ቤት ዘማሪያን የጋራ ዝማሬ አቅርበዋል። መራሄ ሊቃውንት ያዕቆብ ተክለ አረጋዊ የጠባሴ ደብረ ሰላም መድኃኔ ዓለም ቤተክርስቲያን የአራቱ ጉባኤያት መምህር እያየ ተመለሰ በሚል ኃይለ ቃል በመርሃ ግብሩ ላይ ለተገኙ ሁሉ አስተምረዋል። ወገብአ እንዘይሬኢ እያየ ተመለሰ። ይህንን ኃይለ ቃል የምናገኘው በቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 7 ላይ ነው። የእግዚአብሔር ቃልና የሕይወት ቃልን መስማት እግዚአብሔር ሆይ እኔ ዝም ልበልና አንተ ተናገረኝ ማለት ነው። ስናነብ ስንማር እግዚአብሔር ያናግረናል፣ እንዲሁም ስንጸልይ እኛ እግዚአብሔር እናናግረዋለን ብለው የእግዚአብሔር ቃል የሚሰማ ሰው በንስሐ ለመቅረብም ቅርብ ይሆናል። ስለዚህ ሁላችንም እንዲያናግረን እንትጋ ብለዋል። መድኃኒታችን ኢየሱስ ክርስቶስ በመንገድ ከደቀ መዛሙርቱ ጋር በሚያልፍ ጊዜ አንድ አይነ ስውር የተመለከተ ሲሆን ደቀ መዛሙርቱ ይህ አይነ ስውር በማን ኃጢአት ነው እንደዚህ የሆነው ብለው ሲጠይቁትም ክርስቶስም ይህ የሆነው በማንም ኃጢአት አይደለም በማለት ስራውን ለመግለጥ አስቦ ነበርና ክርስቶስም ከመሬት ላይ ጭቃን አንስቶ አይኑን እንዳበራለትና በሰሊሆም ውሃ እንደታጠበ እያየም እንደተመለሰ በሰፊው አስተምሯል። ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አባታዊ መልእክት ያስተላለፉ ሲሆን በሰንበት ትምህርት ቤት ዕውቀትና ጥበብ ነው የሚሰጠው። የሰው እድገቱ በስጋዊ ብቻ አይደለም፣ በመንፈሳዊም ማደግ አለበት። በአራቱም አቅጣጫ ማየት የሚችልበት አእምሮ ሲሰፋ ነው መንፈሳዊ እድገት የምንለው ብለው ዛሬ የተመረቃችሁ በመንፈሳዊም በዘመናዊም ውጤታማ በመሆናችሁ ነው እንኳን ደስ አላችሁ በማለትም ተናግረዋል። በዚህ በሰንበት ትምህርት ቤት ጥበብ ነው የሚሰጠው፣ ዕውቀት ነው። ሰው በእድገቱ በስጋዊ ብቻ አይደለም በመንፈሳዊም ጭምር ነው የሚያድገው። እድገቱ ስጋዊ እድገት አለ፣ መንፈሳዊ እድገት አለ። ስጋዊ እድገት እንደምትሉት ያው በተፈጥሮ እየሄደ የሚሄድ ነው፣ እየገዘፈ የሚሄድ ነው። መንፈሳዊ እውቀት ደግሞ የምንለው አይምሮን የሚያሰፋ ማለት ነው። በአራቱ አቅጣጫ ማየት የሚያስችል እውቀት የምናገኝበት ነው መንፈሳዊ ጉዞ ማለት ነው። መንፈሳዊ ጉዞ አሁን ዛሬ የተመረቃችሁት በመንፈሳዊውም በዚህ በስርዓተ ትምህርቱም ውጤታማ የሆናችሁ በዚህ በዘመናዊውም ደግሞ ውጤታማ የሆናችሁትን ነው ቤተክርስቲያን እየመረቀቻችሁ ያላችሁት ማለት ነው። ስለዚህ እንኳን ደስ አላችሁ ሁላችሁም። ቅዱስ ዮሐንስ ወጣቶች ልጆች ጻፍኩላችሁ፣ ድል አድራጊዎች ናችሁ፣ የእግዚአብሔር ቃል ቅዱስ ወንጌል ተጽፎባችኋልና ክፉ መንፈስንም አሸንፋችኋል እንዳላንስተው ዮሐንስ ወንጌላዊ የፍቅር ሐዋርያ ፍቅረ እግዚ እንደሚባልና በመጽሐፍ ቅዱስም ሰዎች በፍቅር እንዲኖሩ እንደሚሰብክና ፍቅር ኃጢአትን እንደሚያሸንፍም ተናግረዋል። ሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 14 ላይ የሚለው ነገር አለ።
ጸሐፍኩ ለክሙ ወራዙት ይላል። ወጣቶች ልጆቻችን ልጆቼ ጻፍኩላችሁ ይላል። እስመ ጽኑዓን አንትሙ ወቃለ እግዚአብሔር የነብር ሀቤክሙ ድል አድራጊዎች ናችሁ። የእግዚአብሔር ቃል ቅዱስ ወንጌል ማይምሯችሁ ተስሎባችኋል። ወመኢኩም ለእኩይ ክፉን አሸንፋችኋል ይላል። ክፉ መንፈስን አሸንፋችኋል። በእናንተ ያደረ መንፈስ ቅዱስ ክፉ መንፈስን አሸንፎታል ብሎ ይናገራል ቅዱስ ዮሐንስ ማለት ነው። ዮሐንስ ወንጌላዊ የፍቅር መምህር ይባላል። የፍቅር ሐዋርያ ነው የሚባለው። የፍቅር ሐዋርያ መልእክቱን በተለይ መልእክቱን ብታዩት ወንጌሉንም ብታዩት ስለ ፍቅር ነው የሚናገረው። ስለ ሰላም ነው የሚናገረው። ሰዎች በፍቅር ሰዎች በሰላም እንዲኖሩ ነው የሚናገረው። ሰዎች ሁልጊዜ ፍቅር ኃጢአትን ይሸፍናል ይላል ቅዱስ ጳውሎስ ሲናገር። ፍቅር ኃጢአትን ይሸፍናል ነው የሚለው። ኃጢአት ይሸፍናል ነው የሚለው። ቅዱስ ዳዊትም ኃጢአታቸው የተከደነችላቸው ሰዎች ብፁዓን ናቸው ይላል። ተመልከቱ። ኃጢአት ይሸፈናል በምን? ክፋት፣ ተንኮል በፍቅር ይሸፈናል። ፍቅር ዋናው ነው ስለሆነ ማለት ነው። ኃጢአተኛው ማን ነው? በደል የፈጸመ ማን ነው? የቀደመው ሰው ማለት ነው። የቀደመው ሰው አባታችን የቀደሙት ሰዎች በደል ፈጸሙ፣ ከእግዚአብሔር ሕግና ስርዓት ወጡ። ነገር ግን በደላቸውን ሳይቆጥር ኃጢአታቸውን ሳይቆጥር ክፋታቸውን ሳይቆጥር የፍቅር አምላክ በፍቅር ጎበኛቸው፣ ወደ እነሱ መጣላቸው። ተመልከቱት። ወደ ቀደመ ክብራቸው፣ ወደ ቀደመ ሕይወታቸው፣ ወደ ቀደመ ቦታቸው ሊመልሳቸው መጣ። ፍቅር ይዞት አገብሮት ማለት ነው። ወደ እነሱ መጣ ማለት ነው። ፍቅር እስከዚህ ነው የሚያለው። ፍቅር ኃጢአተኛን ወይም ኃጢአትን ይሸፍናል ይላል ቅዱስ ጴጥሮስ ሲናገር። እስመ ተፋቅሮን ይደመስሶን ለኩሎን ኃጣውእ ይላል። ኃጢአትን ሁሉ ይሸፍናል ይላል። ክፉ መንፈስ በጥበብ መንፈሳዊ ይሸነፋል። ጥበብ መንፈሳዊነት እውቀት፣ ቅድስና፣ ንጽህና፣ እግዚአብሔር መፍራት ነው። የጥበብ መጀመሪያው እግዚአብሔር መፍራት እንደሆነ ተናግረው ይህ ሰንበት ትምህርት ቤት የጥበበኞች፣ የአስተዋዮች፣ የምሁራን፣ የተማሪዎች፣ የፈላስፎች እውቀት የሚሹ ሰዎች መገኛ ነው። ቤተክርስቲያንም በሰንበት ትምህርት ቤት ስታሳድግ በዚህ መልክ ነው የምታሳድገው። ሰው እውቀቱን እያዳበረና እያሰፋ በሄደ ቁጥር አይኖቹ ይከፈቱለታል፣ ብዙ አቅጣጫዎችን ለማየት እድል ያገኛል፣ አስተዋይም ይሆናል ብለዋል። ተመልከቱ። ክፉ መንፈስ በጥበብ መንፈሳዊ ይሸነፋል ማለት ነው። ድል ይደረጋል ማለት ነው። እያችሁ ክፉ መንፈስ በጥበብ መንፈሳዊ ይወገዳል ማለት ነው። ጥበብ መንፈሳዊ እውቀት፣ ቅድስና፣ ንጽህና፣ ሃይማኖት፣ ጥበብ መንፈሳዊ ጥበብ እግዚአብሔርን መፍራት ቀዳሚሃ ለጥበብ ይላል። ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ተመልከቱት። ቀዳሚሃ ለጥበብ ተገብሮ ለሕጉ የጥበብ መጀመሪያ በሕጉ መኖር ነው፣ ሕጉን ጠብቆ መኖር ነው ይላል። የጥበብ መጀመሪያ ሕጉን ጠብቆ መኖር ነው ይላል። ሕግ እግዚአብሔር ሰርቶልናል። 10ቱ ሕገጋት ምንላቸው? 6ቱ ሕገጋት ምንላቸው? 16 ሕገጋት አሉ በእኛ በእምነታችን ማለት ነው። 6ቱ ሕገጋተ ወንጌል፣ 10ቱ ሕገጋተ ኦሪት፣ ሕገጋተ ብሉይ ወይም ሕገጋተ አዲስ 6ቱ የምንላቸው ማለት ነው። ሕጉን የሚጠብቅ ሰው ጥበብ ሕግን መጠበቅ ነው ይላል። በሕጉም ጸንቶ መኖር ነው ይላል። ተመልከቱት። አምላካችን ማለት ነው በነቢያት አናገረውም፣ በሐዋርያት ያስተማረውን ጥበብና እውቀት ሰው ጠብቆ ይዞ መገኘት ይኖርበታል ይላል። ይሄ ሰንበት ትምህርት ቤት የጥበበኞች የአስተዋዮች መገኛ ነው ማለት ነው። የምሁራኑ፣ የተመራማሪዎቹ፣ የፈላስፎቹ ትንሹ ተማሪ ፈላስፋ ነው። ትንሹ ተማሪ ትንሹ ፈላስፋ ነው የሚባለው። ፈላስፋ እውቀት ፈላጊ፣ እውቀት የሚሻ ማለት ነው። ፍልስፍና እውቀት ነው። እውቀት የሚሻ ተማሪው ይሄ ነው ማለት ነው። ወገኖቼ ቤተክርስቲያናችን እንደዚህ ነው የምታሳድጋቸው ልጆቹ ማለት ነው። ሰንበት ትምህርት ቤት ተቋሙ የእነዚህ ሰዎች አሁን የጠቀስኩላችሁ ሰዎች መገኛ ቦታ ነው ማለት ነው። ተቋም ነው ማለት ነው ወገኖች። ስለዚህ ሰው እውቀቱ እየገዘፈ በሄደ ቁጥር አይምሮ ማለት ነው በማስተዋል እየበለጸገ በሄደ ቁጥር በማስተዋል አይምሮ እየሰፋ በሄደ ቁጥር ብዙ አይኖች አሉት። ብዙ አይኖች ይከፈቱለታል። ብዙ አቅጣጫዎች የማየት እድል ይሰጠዋል።
አስተዋይ ይሆናል። ነፍስ እኮ ስጋ ነፍስ ማለት ስጋ የነፍስ ማህደር ናት። ተመልከቱ። አይምሮ ደግሞ የነፍስ ማደሪያ ናት ይላል ሊቃውንቱ ሲናገሩ። አይምሮ ነፍስ ደግሞ የማስተዋል ኃይል ናት ይላል። ነፍስ የማስተዋል ኃይል። ሰው እንደዚህ ነው። ስጋ ያው እንደምታዩት ይሄ የምናየው ነው። ይሄ ማደሩ ነው። ማደሪያ ይሄ ትልቁ ማደሪያው ቤቱ ምንለው ማለት ነው። በዚህ ነፍስ አለች፣ አይምሮ አለ። አይምሮ የነፍስ ማደሪያ ነው ይላል ሊቃውንቱ። ነፍስ ደግሞ የማስተዋል ኃይል ናት ይላል። አስተዋይ የሚገኘው በእውቀት ነው። ስሉ ማስተውሎት ማስተዋል የሚገኘው ማለት ነው። እንደው ሊቃውንቱ ሲናገሩ ትልቅ ሽማግሌ በእድሜ ከበለጸገ ሽማግሌ በማስተዋል የበለጸገ ብልህ አስተዋይ ወጣት ይሻላል ይላል። በማስተዋል የበለጸገ በአይምሮ የበለጸገ አስተዋይ ወጣት ይሻላል ይላል። እንግዲህ እውቀት ምን ያህል ከፍታ እንዳለው ተመልከታቸው። በሌላ በኩል ደግሞ ሲበትሳ አይምሮቱ ለሰብእ ይላል። እውቀት ይሄ ሸንጎበት ሽበት የምንለው እውቀት ነው ይላል። የሰው እውቀቱ ናት፣ ማስተዋሉ ናት፣ በጥበብ መገንባቱ ናት ይላል። ወገኖች አሁን እናንተ የጥበብ ሰው ናችሁ ማለት ነው። ስለዚህ በዚህ ያላችሁበት የተቋሙ እናንተ ሰው የሚያፈራበት ሰው የሚያስገኝ ተቋም ነው ማለት ነው። አሁን እየተሰጠ ያለው ስርዓተ ትምህርት አንድ አይነት የቤተ ክርስቲያን ዕውቀት እንዲኖር ታስቦ ነው። ቅዱስ ጳውሎስም እናንተ የእግዚአብሔር ልጆች ናችሁ እንዳለ ሁሉ የእግዚአብሔር ልጅ የሆነም በእግዚአብሔር ቤት በበረከት ነው ማደግ ያለበት። ሰንበት ትምህርት ቤት በመማር የቤተ ክርስቲያን ቀኖና፣ ዶግማ፣ ስርዓትና ትውፊት እያወቅንና እየተገነዘብን የምናድግበት ቦታ ነው። ይህንንም ያወቀ ለቤተ ክርስቲያን ጠበቃዋ፣ ተከራካሪዋ፣ ተተኪዋና አፍ ይሆንላታል። ለዚህም ሊቃውንቱ በስነ ምግባር የዳበሩ ፍቅረ እግዚአብሔር የነበራቸው በመሆናቸው ምስክር ናቸው ብለዋል። አሁን ይሄ በትምህርቱ እየተማራችሁት ያላችሁት እስከ 12ኛ ክፍል ያለው የስርዓተ ትምህርት ይሄን አንድ ለማድረግ ነው። አሁን ሰንበት ትምህርት ቤቶች በአንድ ነገር፣ በአንድ ሀሳብ፣ በአንድ እውቀት፣ ወጥ በሆነ እውቀት ቤተክርስቲያኒቷ ወጥ በሆነ እውቀት ማደግ አለባቸው በሚል መንገድ ነው ይሄ የስርዓተ ትምህርት የተዘጋጁ። አሁን ግማሾቻችሁ ሽልማቱ ላይ ይሄ ነው። በውስጡ በደንብ ይውጥ የሊቃውንቱ የምሁራኑ ነው። የመጽሐፉ የሊቃውንቱ የሐዲሳቱ የብሉያቱ ሊቃውንት አንደበት ነው። ውስጡ ስታዩት በደንብ አነቡት። ይሄ ትልቅ እያሳደገን የሚሄደው ቤተክርስቲያናችን መሰረታዊ እውቀት የምናገኝበት ይሄ ነው ማለት ነው ወገኖች። ቅዱስ ጳውሎስ ይናገራል እኮ አንትሙሰ ውሉደ እግዚአብሔር አንትሙ ይላል። እናንተ የእግዚአብሔር ልጆች ናችሁ ይላል። የእግዚአብሔር ልጅ የሆነ ደግሞ በእግዚአብሔር ቤት ነው የሚያድገው። የእግዚአብሔር በረከት ነው የሚያሳድገው። ኃይል አላቂት አሳዳጊ ኃይል አለች፣ የምታሳድግ አይኖር የምከፍት ኃይል አለ። ኃይለ መንፈስ ቅዱስ የሚያሳድገን ማለት ነው ወገኖች። ስለዚህ ቤተክርስቲያኒቷን ሁለመናዋን እናውቃለን ማለት ነው። ቀኖናዋን፣ ዶክትሪናዋን፣ ዶግማዋን፣ ትውፊቷን፣ ስርዓቷን በሙሉ እያወቅን እየተገነዘብን የምናድግባት ናት ማለት ነው። ቀኖናዋን፣ ዶክትሪናዋን፣ ዶግማዋን፣ ስርዓቷንና ትውፊቷን ያወቀ ተማሪ ደግሞ ጠበቃ ይሆንላታል ማለት ነው። ተከላካይ ኃይል ይሆናት ማለት ነው። ትክ መተኪያ ተተኪ ማለት ነው። ኃይል ይሆንላታል። አፍ ይሆንላታል። አፍ ይሆናል ማለት ነው። ይሄም ምስክርነት የምታዩት ነው። በምስክርነት ሊቃውንቱ የትናንት የነበሩት ዛሬ የሉም። ከትናንት በስቲያ የነበሩት ትናንት አልነበሩም፣ የሉም። ትናንት የነበሩት ደግሞ ዛሬ የሉም። እንደምታዩት ዛሬ ማን ያለው? እናንተና እኛ ያለነው እኛ ነን። ስለዚህ አባቶቻችን በእምነት የበለጸጉ በስነ ምግባር የዳበሩ ፍቅረ እግዚአብሔር፣ ፍቅረ ሀገር፣ ፍቅረ ቢጽ፣ ወንድማዊ ፍቅር፣ አምላካዊ ፍቅር ያላቸው የነበራቸው ነበሩ አባቶቻችን፣ እናቶቻችን ማለት ነው። በዚህ የበለጸጉ ናቸው። አሁን ይሄ ሰንበት ትምህርት ቤት የሚያፋቅር ነው። ፍቅር የምንማርበት ነው። ስለዚህ ሰው በጥበብ ባደገ ቁጥር አይምሮው እንደዚያው ነው እየገዘፈ የሚሄደው ለማለት ነው። ማስተዋል የማይችል ሰው ለቤተ ክርስቲያን የማይከራከር ሰው በሶስት ነገር ይታወቃል። ነገርን ሳይረዳ ፈጥኖ በማውራትና በመናገር ጽናት የሌለው ሰው በመሆኑ
እንዲሁም የተነገረውን ነገር ሳያጣራ ቶሎ መቀበል ነው ብለው ብልህና አስተዋይ ሰው ግን አዳማጭና ብዙ ከመናገር ይልቅ ለማዳመጥ የሚፋጠን ነው ብለው ሰንበት ትምህርት ቤት የአዳማጮች የብልሆች መንደር ነው ብለዋል። እያየ እንዳላየ እየሰማ እንደሰማ እየኖረ እንደማይኖር የሚሆን ሰው ምንም የማያውቅ እያለ ወይ እያወቀ ዝም የሚል ሰው፣ የማይከታተል ሰው፣ የማይከራከር ሰው፣ ለቤተክርስቲያኑ አፍ የማይሆን ሰው በሶስት ነገር ይታወቃል። አንደኛው ሰዎች ሲናገሩ ሰምቶ ነገሩን ሲያጤነው፣ ነገሩን ሳይሰማው ሳይረዳው ፈጥኖ ማውራት ይላል። ፈጥኖ መናገር አንደኛው ማለት ነው። ፈጥኖ መናገር ነገሩን ሳያበስለው ምን እንደሆነ ሳይረዳው ነገር ከስሩ ይላሉ አበው ሲናገሩ። ውሃ ከምን ከጥሩ ነገር ከስሩ ውሃ ከጥሩ ይላል። ውሃ ከምንጩ ነው እኮ ምንጩ ላይ ነው ያለው። ጥሩ የሚገኘው ምንጩ ላይ ነው። ነገር ከስሩ መነሻውን ከነ መነሻው አውቆ ሳያውቅ ማለት ነው። ሰዎች ሲናገሩ ሰምቶ ፈጥኖ ሳይረዳ የሚያወራ አንዱ መገለጫው ነው ይላል። ሁለተኛውም ጽንዓት የለውም ይላል። አንዴም ከዚያ አንዴ ከዚህ አንዴ ከላይ አንዴ ከታች ይላል እንጂ ጽንዓት የለውም ይላል። የአእምሮ ጽናት፣ የአቋም ጽናት፣ የዓላማ ጽናት የለውም ይላል። ተመልከቱት ወገኖቼ። ሶስተኛው ደግሞ የተነገረውን ነገር አዳምጦ አብላልቶ መናገር ወይም ማመን ሲችል ቶሎ መቀበል የሚችል ቶሎ ማመን የሰማን ሁሉ የዋህ ብእስ ይላል። የአምን ኩሎ ዘነገርዎ ይላል። የዋህ ሰው ወይም ጅል ሰው ወይም ሞኝ ሰው የነገሩትን ሁሉ ያምናል፣ ይቀበላል ይላል። ወገኖች መጽሐፉ የሚል ማለት ሶስት ነገር መገለጫዎች ናቸው። የሞኝ ሰው፣ ብልህ ሰው ደግሞ ይላል እንደዚሁ አሉት። ብልህ ሰው አስተዋይ አዳማጭ ይሆናል አለ። አይናገርም። ብልህ ሰው ምንለው የሚለው መገለጫ አለው። እሱም አዳማጭ ነው ይላል። መናገር አይችልም። አዳምጦ ከተረዳ በኋላ ነው ለማዳመጥ የፈጠነ፣ ለመናገር ግን የዘገየ ነው ይለዋል ቅዱስ ያዕቆብ እንደምናገረው። ኩን ጉንዶ ለነቢብ ወፍጡነ ለሰሚዕ፣ ለመናገር የዘገየ ሁን ይላል። ለመናገር የዘገየ ሁን፣ ለመስማት ግን የፈጠን ሁን ይላል። ነገሮችን አዳምጥ፣ ስማቸው፣ ተረዳቸው ይላል። ወገኖች አሁን ዛሬ ሰው እየተበላሸ ያለው ሰሚ ሆነ፣ የሚያዳምጥ ጠፋ። ወሬው በዛ፣ ሰሚው ይወዛ፣ ሰሚ ማዳመጥ ጠፋ። ሆነ ማዳመጥ ከነገሩ ማወቅ ማለት ነው፣ እውቀት ነው ማለት ነው። ይሄ ተቋም የሰንበት ትምህርት ቤቱ የአዳማጮች የአስተዋዮች የብልሆች መንደር ነው ማለት ነው ወገኖች። የብልሆች መገኛ ነው ማለት ነው ወገኖች። ስለዚህ አላስፈላጊ ነገር ሲገኝ፣ አላስፈላጊ ተግባር ሲታይ ተው ይላል። ተመልከቱት። ልክ አይደለም ይላል። ቤተክርስቲያን ይቆማል ማለት ነው። ይሄን ነው እንግዲህ አሁን ከዚህ የምናገኘው የምታውቁት ማለት ነው። እና እውቀታችሁን አእምሯችሁን የምታሰፉበት ቦታና ተቋም ነው ማለት ነው። አዲስ የተመረጣችሁ የሰንበት ትምህርት ቤት አንድነት አመራሮች ወደፊት ሰፊ ስራ ይጠበቅባቸዋል። የተለያዩ ደብራት አንድ በማድረግ በአንድ መንፈስና ሀሳብ የሚኖሩ የቤተ ክርስቲያን ልጆች ለማድረግ መስራት ይገባል። ሰንበት ትምህርት ቤት ሁሉንም የእድሜ ክልል የሚያካትት ሲሆን የሊቃውንቱ የምሁራኑ መገኛ በመንፈሳዊም በዘመናዊም በልጽገው የሚገኙበት ተቋም ነው። በዓለም ላይ ላለው የቤተ ክርስቲያንም ጉዳትም አለመደራጀት፣ አለመሰባሰብ ዋነኛው ችግር ነው። በአንድነት ሆነን ለቤተ ክርስቲያን መልካም ሀሳብን እያመጣን ለቤተ ክርስቲያን ተሟጋች ተከራካሪ በመሆን መስራት ይጠበቅብናል ብለዋል። ለሕፃናት፣ ለታዳጊ፣ ለወጣቶች፣ ለጎልማሶች ብቻ አይደለም፣ ሁሉን የሚያካትት ነው ሰንበት ትምህርት ቤት ማለት። ሊቃውንቱ የሚፈሩበት ነው፣ ምሁራኑ የሚገኙበት ነው። ይሄ መገኛ ነው። ቅድም እንዳላችሁ በመንፈሳዊውም በስጋዊም በዘመናዊውም በልጽገው አእምሯቸው በርቶ የሚገኙበት ተቋም ነው ልጆቻችን። ስለዚህ ትኩረት አድርጋችሁ መስራት አለባችሁ። በእውነት መንቀሳቀስ አለባችሁ፣ ያስፈልጋችኋል። ዓለም እንደምታዩት ዓለም እየተበላሸ ነው ያለው። ብዙ ብልሽቶች እያሉ ነው ያሉ። ቤተሰናችንም እየተጎዳች በምን አለመደራጀት፣ አለመሰባሰብ፣ አንድ ሀሳብ አለመሆን
ሁልጊዜ ይከፋፈላል። ተናጠል ነው፣ ጉዳት አለው። በተናጠል የሆነ ጉዳት አለው። አንድ መሆን ግን አንድ ድምፅ ያሰማል። አንድ መሆን አንዱ ሲገነባ አንዱ ያፈርሳል። በእኛ ውስጥ ያለው አንዱ መልካም ሲሰራ፣ አንዱ መልካም ለቤተክርስቲያኑ መልካም ሀሳብ ሲያቀር፣ አንዱ ደግሞ ጎኑ ያለው ደግሞ ሲያፈርስ ታወታላችሁ። ይሄ በጣም ከቤተክርስቲያናችን ስነ ምግባር ወጣ ያለ ሆነ ታዩታላችሁ። ሰንበት ትምህርት ቤታችን ደግሞ እነዚህ አዋቂዎች፣ እነዚህ መዛኞች፣ እነዚህ አስተዋዮች፣ እነዚህ ተከራካሪዎች፣ እነዚህ ጠባቃዎች የሚወጡበት ተቋም ነው። ሰንበት ትምህርት ቤት ነው ማለት ነው። እና ጠንክራችሁ በርትታችሁ መማር፣ መሰባሰብ፣ መደራጀት ያስፈልጋል በሰንበት ትምህርት ቤታችሁ ማለት ነው። አዲስ ለተመረጡ የሰንበት ትምህርት ቤት አንድነት አመራሮች እንኳን ደስ አላችሁም ብለው ከወረዳ ለመጡ ሰንበት ትምህርት ቤት አባላትም በአካባቢያቸው ቅድስት ቤተ ክርስቲያንን የሚጠብቁና የሚከራከሩ እንዲሆኑ መልእክት ተናግረው ማህበራዊ ሚዲያን ለበጎ ነገር መጠቀም እንደሚገባም በማስገንዘብ ቃለ በረከታቸውን አስተላልፈዋል። ልጆቻችን አመራሮቹም ዛሬ ያላችሁት የተመረጣችሁት ለሚቀጥሉት የ3 ዓመታት በጣም ጠንከር ብላችሁ ሌላ ታምር ማሳየት እንድትችሉ እናሳስባችኋለን ማለት ነው። በየአጥቢያ የመጣችሁ በየአካባቢያችሁ በዚህ በቅርብ ርቀት ያላችሁ ወረዳ ላይ ያላችሁ ከሌላም ከሩቅ የመጣችሁም ካላችሁ ቤተክርስቲያናችሁን ጠብቁ፣ ወጣቶቹን አደራጁ፣ ተከራከሩ ነው የምንላችሁ። ለልጆች ጠብቋት ነው በል በቃ ልክ አይደለም ማለት ነው። ይሄን ስጣው ይሄ ጠያቄ ትውልድ ተፈጠረ ማለት ነው። አሰራር ልክ አይደለም ስትለው እዚያው ታስደነግጠዋለህ። አለዚያ ከሱ ጋር አብሮ መሄድ ከሆነ ግን ሙት ይዞ ይሞታል ይባላል። ከመልካሞች ጋራ ከበጎች ጋራ ነው መሰለፍ ያለብን ማለት ነው። እና እግዚአብሔር በበረከቱ እንዳይለየን ፈቃድ ይሆንልን ነው የምላቸው። ማህበራዊ ሚዲያ የሚሰራበት ነው። ግን እኛ እየከበርን ብለን ስናስብ ሌላ እያፈረስን ሌላ ጉዳት እያመጣን መሆኑን መገንዘብ ያስፈልጋል። በእውነት ሌላ ጉዳት በህብረተሰብ ላይ፣ ሌላ ጉዳት በቤተክርስቲያን ላይ፣ ሌላ ጉዳት በአካባቢ ላይ፣ ሌላ ጉዳት በሀገር ላይ እየፈጠርን እያለ እንደሆነ መገንዘብ ያስፈልጋል ልጆቻችን በእውነት። እና ይህን ማህበራዊ ሚዲያውን በበጎ መጠቀም ያስፈልጋል። መሰረታዊ ጉዳይ ችግር ያለበት ሰው በተቋሙ ሄዶ ለተቋሙ ሀሳቡን ማቅረብ አለበት። ለተቋሙ በእያንዳንዱ ተቋም አለ ኃላፊ አለው። በተቋሙ ኃላፊ ማስረዳት ያ በውስጥ የሚሰራ ነው። ሮጦ አየር ላይ ማስወጣት ግን በጣም ኃጢአት ነው። ክፋት ነው በእውነት። እና በጎቹ መልካሞቹ ክርስቲያኖች እንዳይጎዱብን ለእናንተ በእጃችሁ ይዛችሁ ለምትሰነዝሩ በእጃችሁ ለምትዋጉ አካላት እንጠይቃችኋለን ባካችሁ ብለን እናሳስባችኋለን። እግዚአብሔር በበረከቱ አይለያችሁ፣ ከክፉ ነገር ይሰውራችሁ። የማምላክ ወላዲተ አምላክ በረከቱ አይደርባችሁ። እግዚአብሔር አምላካችን ሀገራችን ይጠብቅልን። እግዚአብሔር አምላካችን ሁላችንም በሕይወት ጤና ይጠብቀን። እግዚአብሔር አምላካችን ያልታሰበውን ሲሳይ በረከት ያድላችሁ። እግዚአብሔር አምላካችን ቤተክርስቲያናችን ይጠብቅልን፣ አጸደ ክርስቲያንን ያስታክስልን፣ መልካሙን ነገር ይዘዝልን። በሰላም እንደዋለን አምላካችን ተረፈ መዓልቱን ባርኮ ቅዱሱ በሰላም ያስመሸን። እናከብራችኋለን፣ እንወዳችኋለን ልጆቻችን። እግዚአብሔር ይባርካችሁ። በሰንበት ትምህርት ቤት መንፈሳዊና ዘመናዊ ትምህርት ከፍተኛ ውጤት ላስመዘገቡ ተማሪዎች ሽልማት ከደብረ ብርሃን ቅዱስ ባስልዮስ መንፈሳዊ ኮሌጅ ያስመረቃቸውን 50 ተተኪ መምህራን የምስክር ወረቀትና ለመምህራኑ ሽልማት የተበረከተላቸው ሲሆን አዲስ የተመረጡትን የሰንበት ትምህርት ቤቶች አንድነት የሥራ አመራሮችን ዕውቅና በብፁዕነታቸው ተሰጥቷል። በመርሃ ግብሩም ሊቀ ስዩማን ፍጹም እንግዳ የሰሜን ሸዋ ሀገረ ስብከት ምክትል ስራ አስኪያጅ፣ የሀገረ ስብከቱ ልዑክ፣ የሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ተቀዳሚ ምክትል ሰብሳቢ አቶ ስንታየሁ ማሩ፣ ሊቃውንት አባቶች፣ ከተለያዩ ቦታ የተሰበሰቡ የሰንበት ትምህርት ቤት ተወካዮች እንዲሁም ተመራቂ ሰንበት ተማሪዎች በተገኙበት በሰንበት ትምህርት ቤት ዘማሪያን አገልግሎት በመታጀብ ተከብሯል።